ኦኬ ይህ ከላይቭ ላይ ስክሪን ሪካርድ ነው። ኦኬ ስሙት። እሹ ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው? እዚህ ጋር ከዚህ ጋር ፎቶ የለኝም ማለት አይ ዶንት ኖ ሃው ቱ ሴይ። አሁን ስንነጋገር ነው ህይወቴ ጓደኛ ቦት ተጠያቂ ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና እና በውስጥ ብዬ ለምኜ ትናንትና በጓደኞች በሰው እሺ፣ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቀው እዚህ ምድር ላይ እናንተ ሁለታችሁ አሁን እኮ አውቀዋለሁ እኮ ነው። በአካል ግን ተገናኝታችሁ አታውቁም። ከዚህ ጋር ህብር የመጀመሪያው ምን ይላል? በአካል አይተሽው ታውቂያለሽ? በአካል አውቀዋለሁ። ወደኋላ ልመልስላችሁ። በደንብ ካልሰማችሁ እዚህ ጋር ስሙት። እሹ ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቪዲዮ ሰማችሁ? በጣም በአካል አውቀዋለሁ። በጣም ያቀኛል። ከዛ ፎቶ ተነስታችኋል ወይ? ያያችሁ ሰው ምስክር አለ ወይ? ፎቶ ወይ ቪዲዮ አላችሁ ስል በአካል አላውቀውም። አንድ በአካል የማናውቀውን ሰው ይሄን ያህል መተቸት ያለ ማስረጃ ይቻላል ወይ? በአካል የማናውቀው ሰው እንዴት ነው ስልካችንን ካልቀማ እንዴት ነው ብር 18 ሚሊዮን ብር ከስልካችን መስለብ የሚችለው? ይሄ ሰው 18 ሚሊዮን ብር ከስልኬ ላይ ሰልቦ ወስዶብኛል ከተባለ ወይ ይሄ ሰውዬ ሀከር መሆን አለበት ወይ ይሄ ሰውዬ ስልኬን ቀምቶኝ ሊሆን ይችላል። ምንም አይነት ማስረጃ የለውም። የሶሊናን ጉዳይ ዘግቼዋለሁ እዚህ ጋር ምንም አይነት ማስረጃ ስላልተገኘ። አሁን ወደነ ሀያት እንሄዳለን። ይሄን ቪዲዮ አላቀውም ከናካቴ ይሄን ቪዲዮ ለታሪክ አስቀምጠዋለሁ። ኤኒታይም ይሄን ሰውዬ በአካል ታውቂዋለሽ ወይ? አዎ አውቀዋለሁ። አብረሽ ፎቶ አለሽ ከዚህ ሰውዬ ከዚህ ሰውዬ ጋር ፎቶ ምናምን አለች። ከዛ እሺ ታዲያ ተገናኝታችሁ በአካል መተያየታችሁን ማስረጃዎች ምንድን ነው ስል አላቀውም በአካል። ስለዚህ ጨርሰናል። አሁን እኛን መጠየቅ የምትፈልጊውን ጥያቄ ቻፒ መጠየቅ የምፈልገውን ጥያቄ ጠይቁን። እኛ ኦልሬዲ ባለፈው ስትነግርሽም ማስረጃ የለንም ብለንሻል። ቴዲሶቹ ቤት ባለ ጉዳይ 3 ሰው ዝም በይና እያወራን አይደል? ቴዲ ይወጣል፣ ችግር የለውም ተመልሶ ይመጣል። በኋላ ችግር የለም። ቻፒ መጠየቅ የምትፈልጊው ጥያቄ ካለ ሶስታችን ባለ ጉዳዮች አንቺ መጠየቅ የምትፈልጊው ጥያቄ ካለ ቻፒ መጠየቅ የምፈልገው ካለ ጥያቄ ጠይቀን፣ እኔም መጠየቅ የምፈልገው ጥያቄ አለ በራሴ። በጣም ጥሩ። ከኔ ጥያቄ ይጀመር። ኖት ይዣለሁ፣ ላይቭ ሪከርደሩን አስቀምጠዋለሁ። የምንነጋገረው ነገር ሁሉ ነገር አንድ አይነት መሆን ያለበት። መጀመሪያ ላይ የሆነ ነገር በኋላ ላይ የሆነ ነገር የሚያወራ ሰው አንቀበልም። ለምን? የሱሊና ይኸው ላይቭ ሪከርዱን አሰምቻለሁ። መጀመሪያ በአካል አውቀዋለሁ፣ በደንብ አድርጌ በአካል አውቀዋለሁ ይህን ሰውዬ ብላ፣ በኋላ ላይ አላውቀውም በአካል ብላለች። ስለዚህ አንዴ የተለያየ ነገር የሚያወራ ሰው እኔ ጋር ሶሊያና ጋር እኛም በቪዲዮ እንጂ የምናውቃት በአካል ተገናኝተናት አናውቅም። ያን ኢቨን ቁጥሯን ሲስተር የወሰደችው የቤተክርስቲያን ግሩፕ አላቸው ማለት ነው። እንዲህ ብላ የቻፒን ፎቶ ስትለቅ በአካል ተገናኝተናት አናውቅም። ኦፍኮርስ ፍሪጅ ማራናት ካፌ ያላት አላት። ቪዲዮ ላይ ከመታየት ውጭ በአካል አናውቃትም። ታዛን ቀን በፊትም አውርተውም አያውቁም። ያን የለቃ ስታይ ሄደን የቸርች ግሩፕ አላቸው የቤተክርስቲያን ሄደን ጓደኛ እዚህ ነበረች። ስልኳን ትወስድና እኔም ላይ እንዲደርሱብኛል ብላ አወርታለች። ሶሊያና ሚዲያ ላይ እንደምትቀርብ የሚታወቀው ነገር የለም። በእኛ በኩል ሚዲያ ላይ አቅርቡንም ያልነው ነገር የለም። ለምን ወገድ እዚህ ጋር ሚዲያ ላይ ስትወጪ አንድ ማስረጃ ያስፈልጋል። እህታችን ከሞተች እኛ 11 ወራችን ነው። ሚዲያ ላይ ቻፒን ማውጣት ወይ ቻፒን ስም ማጥፋት የሆነ ነገር ብንፈልግ 11 ወር ሙሉ አንቺም ጋር ማግኘት እንችላለን። ሀቢባ በሰው ጆከር አሁን ከነዋይዲ ጋር ምናምን ይገባል፣ ጓደኞቼ ናቸው። እሱ ጋር መድረስ ይችላለሁ። ገባሽ? ግን ይሄንን ነገር የምፈልገው ፈጣሪ ቀኑን ጠብቆ ያውጣልን ብለን ዘግተን የተቀመጥነው ነገር ነው። እኔ አሁን ዱባይ እየኖርኩ አይደለም፣ ትቼ ወጥቻለሁ ዱባይን ማለት ነው። የመጣሁበት አሁን ምክንያት አለኝ፣ ዱባይ ስመጣ ማለት ነው። አንቺ ጥያቄዎችን አቅርቢልኝና ይሄንን ጥያቄ ለቻፒም ማቅረብ ስለምፈልግ ነው። ገባሽ? በወሬ ሰው ጋር ይደርስና እንዲህ አሁን ሁሉም ነገር ገሀድ ሲወጣ ሁሉም ነገር መውጣት አለበት። እህቴን ያጠዋትን ሳይሆን ይችኛዋንም እህቴን ላጣት ነበረ። አንቺ የምጠይቅኝን ጥያቄ ጨርሽ፣ እሱም ጥያቄ ካለው ይጨርስና እኔም የራሴን ጥያቄ መጠየቅ እፈልጋለሁ።
በጣም ጥሩ። እሺ ከጥያቄው የመጀመሪያው ጥያቄ ቻፒ አንቺን ምንድን ነው ያደረገሽ? ወይም እህትሽን ከሆነ አዊ አንዴ በመሀል ልግባ። አንዴ ክሊር እንዲሆን ይሰማል አይደለም? ማውራው አዎ ይሰማል። ማለት እኔ አሁን እዚህ ጋር ሳውራ ለእኔ ሁሉም ነገር እኔ ላይ ስለሆነ ክሊር እየሆነልኝ እንዲሄድ ስለምፈልግ የሶሊያና ጉዳይ እንደተዘጋና ያለው ነገር እንዳለቀ ቢያንስ አንቺ ስላለሽ እዚህ ጋርም ብዙ ሰው 10,000 ሰው ስላለ እንዲያውቁ ስለምፈልግ ይሄኛውን ዝግት አድርገን ወደዚህኛው እንድንሄድ ፈልጋለሁ። ምክንያቱም ሰው አንደርስታንድ ማድረግ አለበት። ገብቶሻል? አሁን እየተወራ ያለው እየተደረገ ያለው ምናምን ነገር አሪፍ ነገር ስላልሆነ ይሄም ተጽዕኖ ስላለው እየዘጋን ብንሄድ መልካም ነው ብዬ አስባለሁ እና ህብረተሰቡም እንዲያውቀው። ምክንያቱም ሙሉ ላይቭን ያየ ሰው አለ፣ ያላየ ሰው አለ፣ የሚለቀቀውን ብቻ ተቆራርጦ የወጣውን ቪዲዮ ያየ ሰው አለ። ለሰው ስፔሻሊ ለሰው የምትኖሪው ከሰው ጋር አለ። ስፔሻሊ ደግሞ ቢዝነስማን ስትሆን ደግሞ ዩኬር አባውት ሰው ስፔሻል በጣም ለእኔ በጣም ከባድ ነው። ገብቶሻል? ሰው ላይ ያለው አመለካከት ከባድ ስለሆነ የሚያየውም ያላየውም ምንም ስላለ ክሊር እየሆነ እንዲሄድ እንዲታወቅ ነው። አሁን አንቺም በራስሽ መንገድ ያየሽው የሰማሽው ነገር አለ። ተረዳሽኛ? እኔም ያልኩት ነገር አለ። እኔ ያልኩት ነገር እሷ ከተናገረችው ጋር ሶሊያና ከተናገረችው ጋር አንድ አይነት እንደሆነ እኔ ሶሊያናን እንደማላቃት እንደማታቀኝ አግኝቻትም አውርቻትም በስልክም በምንም ኢቨን አስተውለሽ ከሆነ ሰላም ስትገባ ስልኳን እንኳን ይሄ ነው እሱ ነው ስልኩንም የላከችላት እሷ እንደሆነች ይሄ ነው ወይ ብላ ስትጠይቃት አዎ እንዳለች ላይቭ ላይ ያለውን ነው እየነገርኩሽ ያለሁት። የራሴን ምልካቶ ሳይሆን ላይቭ ላይ ያለውን ነገር ነው የምነግርሽ። እና እሷም ተናግራለች። አንድ ቀን ነው ክለብ ውስጥ ነው ያየሁት ነው ያለችው። ተረዳሽኝ አባባሌ? አሁን እነሱና እሷ ይግባቡ አይግባቡ የምናውቀው ነገር የለም። ተረዳሽኝ? ያለ ምንም ሪዝን እቺ ልጅ መታ እዚህ ጋር እንደዚህ ልትል አልቻለችም፣ አትችልም። ከእነሱ ጋር የሚሆን ከማንም ሰው ጋር ህብረት ይኑራት አላውቅም። ምክንያቱም ምንም ብለሽ ብድግ ብለሽ ማታውቂውን ሰው ለመወንጀል እሷን መጠቀሚያ ማን ሊያረጋት እንደቻለ እኔም የማላውቀውን ነገር እንዲህ ነው ብዬ መናገር አልፈልግም። እግዚአብሔር ነው የሚያውቀው። ተረዳሽኝ አባባሌ? ምክንያቱም ልጅቷ እኔ ልታጋልጥ መታ እራሷ ነች መልሱንም ጥያቄውንም የተናገረችው እና እሷም ብትሆን አይ ቲንክ በማያት ሁኔታ ያለችበትም ነገር ትክክል አይመስለኝም። እንደኔ እውነት እግዚአብሔር ለሷ እሷ ትክክል ሁኔታዋ ምንም አይመለከተንም። ጉዳዩ ካለችው አንግል ትክክለኛ ነገር አይደለም ለማለት ያለ እና እሷም ቢሆን የምታምነው ፈጣሪ ይድረስላት። ግን ክልር እንዲሆን ሰውም በደንብ እንዲያውቀው ነው ይሄንን ነገር የምለው። ተረድተሽኛል? ያ ትክክል። የሶሊያና ጉዳይ ተዘግቷል። ሲዘጋ የተዘጋበት ምክንያት እዚህ ቤት ስለሌላው አያገባኝም። ማንም የፈለገውን ከፍቶ መለፍለፍ ይችላል። እኔ ግን አንድ ሰው የማይተዋወቁ በአካል የማይተዋወቁ ሰዎች በአካል ታውቂዋለሽ? ይሄን ቪዲዮ አስቀምጧለሁ፣ ለታሪክ ነግሬያቸዋለሁ። በአካል ታውቂዋለሽ? አዎ ድብና አድርጌ ያውቀዋለሁ። ትንሽ ቆይታ እሺ አብራችሁ ፎቶ የተነሳችሁት ቪዲዮ የተቀረጻችሁት ሰው ያያችሁ አንድ ላይ በአካል ተገናኝታችሁ ያያችሁ ምስክር አለ ሲል በአካል ተገናኝተን አናውቅም። በአካል አይደለም አውቀው ቁጥሩ አለሽ? ቴክስት አውርታችሁ ታውቃላችሁ? አናውቅም። ተደዋውላችሁ ታውቃላችሁ? አናውቅም። እና በቃ መንፈሷ ነገራት፣ ቀልቧ ነገራት ይሄ ሰውዬ መድኃኒት እንዳደረገባትና 18 ሚሊዮን የኢትዮጵያ ብር ከስልኳ ላይ ሰለበብኝ ነው ያለችው። ከስልኬ ላይ 18 ሚሊዮን ብር ሰለበብኝ ነው ያለችው። ሶ እንደዚህ አይነት ነገር እኔ ስለማላምንበት አልቀበልም። የሚያምኑ ሰዎች በሰላቢ በምናምን የሚያምኑ ሰዎች ይቀበሉ፣ አይመለከተኝም። እነዚህ ሰዎች ግን ይተዋወቃሉ በአካል ኤደን እና እሱ በአካል የሚተዋወቅ ሰው ምንም ሊደራረግ ይችላል። የእነሱ ጉዳይ ግን እንሰማለን በአካል። ምክንያቱም እኔም ስለሌላው ቤት ስለሚወራው ስለሚለጠፈው አይመለከተኝም። ማንም ሰው ምንም ነገር ማድረግ ይችላል። ገብቶሻል አባባሌ? ብዙ አሉ ወንዶች በዛ የዛ ለታም ላይቭ ላይ የነበሩ ወንዶች አሉ። እንደዚህ ደርሶኛል፣ በሜሴጅ እንደዚህ ደርሶኛል፣ ማን ነው ዘካሪያስ ምናምን የሚባል ልጅ እንደዚህ መጥቷል፣ እንደዚህ ምንም አይነት ነገር መረጃ ማንም ሰው ለማንም መላክ ይችላል እኮ። እኔም ራሱ 3-4 ዋትሳፕ ይዤ ለአንቺም ለምንም በተደበቀ ዋትሳፕ በተደበቀ እንትን ልልክልሽ ይችላሉ። እንደዚህ አድርጎኛል ምናምን ብዬ ላስልክ ምናምን እችላለሁ። ተረዳሽኝ አይደል አባባሌ? ስለዚህ እነዛን ነገር ይዘው ዝም ብለው እንትን የሚሉትን እኔ አታድርጉ አልልም። ቢያደርጉ
ምክንያቱም ስቲ ሰው ይብስበታል። ምንም የሚፈጠር ነገር የለም። ለኔ ግን እዚህ ጋር ዋናው ፖይንት የሶሊያና ስለሆነ የእሷ እንደተዘጋና ህብረተሰቡ ማንም ሰው የምኖረው ከሰው ጋር ነው። ገባሽ? ብቻ የምኖረው ከሰው ጋር ስለሆነ ሰው እንዲያውቅ ስለምፈልግ ነው። ይህንን ዘግተን አጥርተን ወደዛ እንድንሄድ ስለፈለግኩኝ ነው እንደዛ ማለት የፈለግኩት። ትክክል። በዛ ላይ አንተ አንድ መስሪያ ቤት ተቀጥረህ የምትሰራ ብትሆን ኖሮ መስሪያ ቤቱ ነው ደሞዝህን የሚከፍልህ። ስለዚህ ዩዶን ኬር ስለማንም። ግን አንተ የራስህ ቢዝነስ ያለህ ሰው ስለሆን ስፔሻሊ ደግሞ በጣም ተጽዕኖ ፈጥሯል። በጣም ስፔሻሊ በዚህ 2 ቀን ውስጥ ገባሽ እንደዚህ አይነት ምክንያቱም ብዙ ሰው ተቆራርጦ የደረሰው አለ እንዳልኩሽ ብዙ እንትን አለ እና ተጽዕኖ ፈጥሯል። ሰው የሚያውቅ ያቀኛል። ገብቶሻል? ሰው የሚያውቅ ያቀኛል። ምንም አይነት መንገድ ብጓዝ በእንደዚህ አይነት ወይ ሊሄድ እንደማልችል የሚያቀኛል። እዚህ ጋር ወጥቼ የፈጣሪን ስም ወይ እንደዚህን ስም ጠርቼ ማሳመን እንደዚህ አይጠበቅብኝም። ሃይማኖት የግል ነው የራስ ነው እንጂ እዚህ ጋር ወጥተሽ እንደዚህ በቃ ፖይንት ያለው ነገር ከመጣ ፖይንት ባለው መንገድ ታስረጃለሽ። ሌላው ነገር ፔሬድ እና እንደተዘጋና ሰው እንዲያውቅ ፈልጋለሁ። ገባሽ? በቃ እሷን ድረስ ዘግተነዋል። ገባሽ? ከዚህ በኋላ ያለው መንገድ እኔ በሚሄድበት መንገድ ሄጄ ማስቆም ባለብኝ መንገድ አስቆማለሁ። ተረዳሽ? ለእሷን ብትሆን ህግ የሚባል ነገር አለ። ኢማራት ላይ አንድ ሰው ያለ አግባብ ስማችንን ሲያነሳ ያለ ምንም ማስረጃ ስማችንን ሲያጠፋ ህግ አለ። ህግ ሄደን በህግ አመልክተን የሚመለከተው አካል የሚገባውን ነገር ያደርግልናል። አለቅ። የሶሊያናን ጉዳይ ዘግተናል። እሷን ባለችበት ሰላም ትሁን። እግዚአብሔር ይድረስላት። ባለችበት ሰላም ትሁን። ቴንኪው። ጨርሻለሁ። እናመሰግናለን። እኛም አሁን ዋናው ጉዳይ በአካል የምትተዋወቁ ሰዎች ስለሆናችሁ በአካል የሚተዋወቅ ሰው ምንም ነገር ሊደራረግ ስለሚችል የእነሱን ጉዳይ ነው የምናዳምጠው። ከሶሊያና ጋር በአካል አይገናኙም። ቴክስት የለም፣ አውርቶ አያውቁም። አለኝ ካለች ታምጣ። ቴክስት ተጻጽፋ የምታውቅ ከሆነ ከእሱ ጋር ተደዋውላ የምታውቅ ከሆነ በአካል ተገናኝታ የምታውቅ ከሆነ በአካል አግኝታችሁ የማታውቁት ሰው፣ ተጻጽፋችሁ የማታውቁት ሰው፣ አውርታችሁ የማታውቁት ሰው፣ ከነመፈጠሩ የማታውቁት ሰው 18 ሚሊዮን ብር ከስልኬ ላይ አድርጎ ሰለበብኝ። እኛ ደግሞ የዚህ ዘመን ትውልዶች ሆነን እንደዚህ አይነት ነገር እናምናለን። እኔ ስለማላምን የሚያምን ይመን አይደው። ቤቱም ለመዘጋት እኮ ምንም ለማለትም ተጠያቂ እኮ ነኝ የሆንኩት። ቤቱም ብሩ ብቻ እኮ አይደለም ሁሉ ነገር ለእሷ ሁሉ ነገር መሆን ነው ተጠያቂ ያደረገችው። ገባሽ? ብቻ ኤኒዌይስ ፍርድ የሰው አይደለም። ኤኒዌይስ ምንም ማለት አልፈልግም። ስለዚህ ይህን ጉዳይ ጨርሰናል። አሁን በአካል ወደሚተዋወቁት 2 እህትማማቾች ግን ሀያት አይደለሽም አይደል? የጉዳዩ ባለቤት ኤደን ናት መሰለኝ። ሚውትሽ ናት። እህታችን ናት። ኦልሬዲ እኮ ያልነው እህታችን በእንደዚህ ጉዳይ ተጠቅታ ሞታለች ነው። ስለዚህ እሷ የምታውቀውን እኔ ነኝ። ያው ከኔ ጋር እኩል ታውቃላችሁ ስለ ጉዳዩ ሞር እኔ አውቃለሁ። ለምን ስታመምም ሳስታመምም የነበረው እኔ ነኝ። ኢትዮጵያ ሚዘናት ሄድ ነው እና ቻፒነን ግን ሌላ የከፈተ ሰው አለ። ላይቭን ሀያትዬ እንዲዘጉት ንገሪያቸው። ያስተጋባል። በእንደዚህ አይነት ሁኔታ ማዳመጥ አልችልም። በሄድፎን ስሚ ቢያት ወይ በሄድፎን ትስማ ኦር ትዝጋው እና ከዚህ ጋር እሺ። ስለዚህ የመጀመሪያው ነገር ምንድን ያደረገው ቻፒ ምንድን ያደረገው? ቻፒና እህቴ ግንኙነት ነበራቸው። ወልዳለታለች። እንደወለደች ነው መታመም የጀመረችው። ከቻፒ ውጭ ሰው አትፈልግም። እኛን እሻትልም። እኔ አለች፣ ሄደን አለች፣ ሌላ ወንድም አለን። ገባሽ? እህቶቿ ስላለን አሁን እሷም ብትወጣ ከቤት ብትወጣ ብዙ ሰው ታስቀይም ነበረ። ብዙ ነገር ነው የምትቀባጥረው፣ ብዙ ነገር ነው የምትለው። ታመመች ማለት ነው። ቻፒ አብሮን አለ። ተባብረን ይዘናት ሄድን ኢትዮጵያ። የኮሮና ሰዓት ማለት ነው የታመመችው። ከዛ በመሀል ትድናለች፣ መልሶ ይነሳባታል። ትድናለች፣ ሄድ መለስ ነው ማለት ነው። አምቲኝ ትላለች፣ ዱባይ ትመጣለች። የምታደርገው ልክ አይሆንም፣ ትመለሳለች። የመጨረሻ የዛሬ አመት የኢድ ቀን እሷ ለብቻዋ ጸበል ልጇን ይዛ ገብታ ነበረ። አብሯት ሰው አልነበረም። እኔ ለረመዳን ኢትዮጵያ ነበርኩኝ። አጋጣሚ የኢድ ቀን እቤት መጣች እና በቻፒ ምክንያት እኛ ስለ ቻፒ ክፉ ነገር ወይ ከተናገር ምናምን እኛም በጣም ነው ብዙ ነገር የምታደርገም ማለት ነው። ደስ ይላታል ብዬ እኔ አጋጣሚ ስሙን የሚያነሳውቴ ሳሙ ቻፒ እኮ ሄዱን እየጠየቃት ነው። ስልኳ ምናምን ዘግታ ነበር ማለት ነው። ከዛ እንዳታገኙት ያለሁበትን እንዳትነግርብኝ እሱን ያስደረገብኝ። ሄደሽ ከቻልሽ ኤደንን አርቂያት ከሷለችኝ እኔን ማለት ነው።
ከዛ መጣሁኝ። በጣም ፋሚሊ ነን ከቻፒ ጋር ፍሬንድ ነን። መጣሁኝ እኔ እንደዛ አላልኩትም ለቻፒ። ምን አልኩትኝ ሲጠይቀኝ ቻፒ አልኩትኝ። ልትመጣ ስለነበር ስትመጣ የእሱ ካፍቴራም እየሄደች ትበጠብጣለች ምናምን ገባሽ? እሱንም ታስቸግረዋለች። ቻፒ አልኩትኝ። ብትመጣም አታስብ አንተን ጠልታለች አልኩትኝ። እዚህ ጋር እሱ አስደርጎብኛል እንዳለችኝ አላልኩትም ለሱ። እኔም ከሱ አልራኩኝም። ፍሬንድ ነበርን። ስቲል መድኃኒት ጠጥታ ሆስፒታል እስክትገባ ድረስ ለምን እሱን አላውቅም። አላሁ አለም እኮ አልኩ ቻፒ። ኖ ለምን አንቺ ሰምተሽ መጥተሽ ለምን አለ ሰምቼ መጥቼ እኮ የራሴ ስህተት ነው እኮ አልኩ። መራቅ ነበረብኝ። ግን እኔን ታውቀኛለህ ብዙ እኔ ሀቡዬ ብዙ በእንደዚህ አይነት ነገር አላምንም ራሴ ማለት ነው። እና ያልራኩበትን ምክንያት በሰዓቱ አታውቂውም። ገባሽ? ሞት ለሰው ልጅ ትምህርት ይሆናል። ድምፅ የለም ሀቡ፣ ድምፅሽ አይሰማም። ይቅርታ ሚዩት አድርጌ ስለነበረ ነው። እኔ በደንብ ከልቤ እያዳመጥኩሽ ነው። እህትሽ አላህ ይርሐማት ሰዓዳ ነው አይደል ስሟ? ሰሚራ። ስሟን እንኳን አስተካክላ አታውቅም። ሶላያና ሰዓዳ ብላን የፖሰተችው አይተሻል አይደል? ሰሚራና ቻፒ ተለያይተው ነበር። እሷ የመጣች ካፌ የምትበጠብጠው ምናምን ተለያይተው ነበረ። እንደዚህ የጠበቀ ግንኙነትም አልነበራቸውም። እኔ ኢትዮጵያ ነበርኩኝ ግንኙነት ሲጀምሩ። ግንኙነታቸው ላይ ፈቃደኛ አይደለሁም፣ እሱም ያውቃል። ገባሽ? እኔ ስናገራት ከሱ ከሆነ ፈቃደኛ ያልሆንሽው ምክንያት ለምንድን ነው? ለምን ፈቃደኛ ያልሆንሽ? ፍሬንዳችን ነው ያለውን ነገር እናውቃለን። ገባሽ? ፕላስ ሰላም የምትባለው ሚስቱ የተለያያት የልጁ እናትም ፍሬንድ ነበረች ከኛ ጋር። ገባሽ? ይሄ ነገር ፌር አይደለም ብዬ ስለማስብ እንደኔ ገባኝ። ቻፒም ምናምን ብላሽ ሳይሆነ ኦልሬዲ ከጓደኞች ሴቶች ጋርም ቻፒ ግንኙነት ይኖረዋል ምናምን። ገባሽ? ይሄ እሷ እና እሱም በወንድምነት ነበር የማውቀው። እኔ ኢትዮጵያ ነበርኩኝ ግንኙነት ጀምሮ እዚህ መጥቼ ሳይ ከእሷ ጋር ስከለክላት ከኔ ጋር ተጠማመደች፣ እህቴ ማለት ነው። ከዛ ተፈጠረ፣ አረገዘች፣ ተወለደ። ወልዳ ልጁን አይ ቲንክ ስንት ወርም ህፃን ልጅ እንዳለ ነው የታመመችው። ልጁን እያዘለች ትሄዳለች ካፍቴሪያ፣ የሱ የቻፒ ካፍቴሪያ እዛው ኢማራት ውስጥ የወለደችው። ኢትዮጵያ ሄዳ አይደለም የወለደችው፣ እዛው ኢማራት ውስጥ ኢትዮጵያ ነው የወለደችው። ይዛው መጣች ልጁ መጣ እዚህ ማለት ነው። ልጁ መጥቶ እየኖሩ ላይክ 5 ወር ምናምን እንደኖሩ ነው ያመማት። አዛኛ ልጁን እዚህ ትተን እሷን ይዘናት ሄድን ኢትዮጵያ። ከዛ ስትመለስ ተሽሏት፣ ያው ያዝ ለቀቅ ነው የሚያደርጋት፣ እንትን አይላትም። ሄደ የሱን ካፍቴሪያ ቆሻሻ መጥረግ ነው ምናምን። ገባሽ? የስራ ቦታ ስለሆነ እሱ ማስቸገሩ እንደሆነ እናውቃለን። እየተነጋገርን በምንችለው መጠን እናስወጣታለን። ትሄዳለች ኢትዮጵያ። አሁንም ቆይታ ትመጣለች። የኢድ ቀን ለእኔ እንዲህ ብላኛለች በስትክክል። ከዛ በኋላ እኔ ከሱ አልራኩም። አዎ ፍሬንድ ነበርን ከሱ ጋር። እውነት ነው ጠልታለች አልኩትኝ። ቻፒ ልትመጣ ስለነበር ሰው ማለት ነው። እንዴት ነው ሀያትዬ? እህቴ መድኃኒት እንዳሰራባት ከነገረችኝ ሰው ጋር መጥቼ አብሬ መብላት መጠጣት እህቴን መካድ አይሆንም። እህቴ ተደብቄ ነው ከሷ ኢቨን ስትጠይቀን አግኝታችሁታል ወይ ስትለን ኖ መልሳችን ማለት ነው። ስህተት አለው። ስህተት ነው አመኛለሁ። ይሄ ስህተት ብቻ ተብሎ አይታለፍም። እዚህ ጋር ያለፈውን ነገር ጨርሽ እና እህቴ የእናቴ ልጅ መድኃኒት አሰርቶብኛል፣ ይሄ ሰው ክፉ ነው ብላሸት ምክንያት እሱ ነው ብላኝ መጥቼ አብሬ ላናግረው አብሬው ልበላ ልጠጣ አልችልም። ይሄ ስህተት ነው ብዬሻለሁ እኮ እሱ የራሴ ስህተት ነው። በሰዓቱ አላቅም አለው አለም ለምን አልራኩትም ከሱ እሱ አላቅም። ያለፈውን ነገር በምን ላስተካክለው እችላለሁ? እሺ አቢባ እዚህ ጋር ልስጥ አስተያየት ስጥ። መጨረሻ ላይ አይሻልም? ሁሉንም ተናግራ ስትጨርስ። ኦኬ አይ የጨረሰኝ ስለመሰለኝ ነው። ኦኬ ጨርሰሻል? አልጨረስኩም። ጠይቂኝ ጥያቄ። እኔ እየጻፍኩ ስለሆነ ነው ጥያቄዎችን መጨረሻ ላይ ነው የምንጠይቅሽ። ስለዚህ ነበረ ቻፒ ቀድሞ የሄዱት እህትና ወንድሞቼ ናቸው። እህቴና ወንድም የሄዱ ማለት ነው ቀድሞ። እኔ በቪዛ ምክንያት ተመልሼ ነበር። ለቅሶ እኔ ቤት ነበረ ቻፒ። ከዛ ተስተካክሎልኝ ሄድኩኝ ኢትዮጵያ። እህትሽ ምን ሆና ነው የሞተችው? ታማ ጸበል ገብታ ድና ነበር? መርዝ ጠጥታ ማለት አስክሬኑ ተመርምሯል። መርዝ ጠጥታ ነው
ኢማራት ላይ ነው ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ሆስፒታል ውስጥ ነው የጠጣችው? ኖ ሆስፒታል ደርሳለች፣ ግን መዳን አልቻለች። ከዛ ሄድን ኢትዮጵያ። ቻፒ ይደውላል፣ ይጽፍልናል ምናምን፣ ያው እንዴት ሆናችሁ ምናምን የሚለው ማለት ነው። ከዛ ሜሴጅ ላኩለት ለቻፒ። ቻፒ አልኩትኝ ለአንተ የነገርኩ ነገር እሷ ጠልታለች፣ እንደ ጠላችህ ብቻ ነበረ። ለእኔ ግን ያለችኝ እሱ ነው እንደዚህ ያደረገኝ ብላኛለች። ያን አለመንገሬ ስህተት ነው። ከዚህ በኋላ ግን ከኛ እራቀን አልኩት፣ ቻፒን ማለት ነው። ከዛ አዩን እንዴት እንደዚህ ያደርጋለሁ ምናምን አለኝ። እሱን አናውቅም። ሀቅ ያለው አንድ ፈጣሪና አንድ የሞተችው ልጅ ጋር ነው። ወገዲ እሷ ሞታለች። ገባሽ? ለምን መርዝ እንደጠጣችሁ ማለት አልታወቀም። ለምን መርዝ እንደጠጣች ሀቡ ልትመጣ እንደ ሮቡን ቀን የእሷ ኦልሞስት እዚህ ሀገር 6 ወር ካልገባሽ ቪዛሽ እንትን ይላል አይደል? ተነስልሻል። ኤርፖርት ተመለሰ 15 ቀኗ ምናምን የሚያስከነስልልን ሰው አግኝቼ እዚሁ ተከንስሎ ነው የሚወጣልሽ ቪዚት ቪዛ አይደለ? ሮቡን ቀን ላኪልኝ ፎቶ እና ፓስፖርቱ አለ ወገዲ ፎቶሽን ላኪልኝ ተነስተሽ ብያት ኦኬ ተባብለናል። ሐሙስ ቀን ነው ሐሙስን ቀን የጠጣች እና የዛ ነው አርብ ነው ያረፈች። አርብ ዱባይ ልትመጣ ሐሙስ መርዝ ጠጣች። ኖ ላኪልኝ ፎቶ አልኳትኝ እኔ ቪዚት ቪዛ ላወጣላት ማለት ነው። ያኛው 6 ወር ሞልቷት ስለተከነሰለ ፎቶ ላኪልኝ ቪዚት ልትመጣ ማለት ነው ብያት አርቡን ቀን ነው ያረፈች። እሺ አንድ ይሄ ጥያቄ ሳይጠፋብኝ ለቻፒ ኢትዮጵያ በነበርክ ጊዜ ተገናኝታችሁ በአካል አውርታችሁ ታውቃላችሁ ከሰሚራ ጋር? ኦኬ እኔ እንደዚህ ከምመልስ ስልሽ ሙሉ ዲቴሉን ከእሷ ጋርም ያለውን ከእነሱ ጋርም ያለውን ጥሩ እውነት ግን ነው ይሻላል። ቴንክ ዩ ቤን በኋላ ይዘዋል። እሺ ሀያት ቀጥይ። አልኩቲን ቻፒን በቃ አትድረስብን፣ ሀቁ ያለው እኛ ጋርና የሞተችው ልጅ ጋር ነው፣ ፈጣሪ ጋርና የሞተችው ልጅ ጋር ነው። ሶ አላህ ባለቀን ሀቋን ያወጣላታል ብዬ አትድረስብኝ አልኩቲን። ከቻፒ ጋር ተዘጋጋል። ከዛ በኋላ ማለት ነው ካለ ትናንትና አይቼው አላውቅም። ላይቭ ላይ ወገዲ 11 ወር ሆኗታል። ከዛ እህቴ መጣች፣ ሄደን ለቅሶ መጣች። ኢትዮጵያ ኖ ዱባይ መጣች። ለቅሶ እዚህ ነበረች፣ ኢትዮጵያ ነበረች። ለቅሶ እዚህ ያው ተቀመጠች። መጣ ስትቀመጥ ወንድሙ ዳኒ ሄደ ለቅሶ ቤት እና ስልክ እያወራን ነበር አጋጣሚ ከእሷ ጋር ማለት ነው። እና እሷን አገናኝ ስላት አላገናኝም አለችኝ። ገባሽ? ሼም ይዟታል። እኔ ደግሞ እዚህ ጋር ሼም ምናምን የምለውም ነገር የለኝም። አላገናኝም ስትለኝ በሌላ ሰው ስልክ ደወልኩኝና ዳኒ ቀጥ ብለህ ውጣ፣ ለቅሱንም ምንም እንድንደረስ ከእናንተ ጋር አልፈልግም አልኩት። ያ ቀን ነው የመጨረሻ ከእነሱ ጋር ያለን ፋይል ዘጋን ማለት ነው። ከዛ ተለቀቀ የሶሊያና ይኸውልሽ አቡ 11 ወር ሙሉ ወይ የቻፒን ነገር ወይ እንደዚህ ወይ የሆነ ነገር ቢኖር ኖሮ 11 ወር ሙሉ ማውጣት ይችላለሁ። ገባሽ? ወይ ማስረጃ ቢኖረኝ ወይ የሆነ ነገር እህቴም እናቴንም አጥቼ ዝም ብዬ አልቀመጥም። ግን ፈጣሪ አላህ ነገም ከነገ ወዲያም ፍርድ ይሰጣል። ገባሽ? እናቴንም እናታችን ናት፣ እህታችን ናት። እሷ ናት ያመጣችን ያጣናት ማለት ነው። ግን እህታችሁ ናት፣ ታላቅ እህታችን ናት፣ እናታችን ናት፣ ሁሉ ነገራችን ናት። 11 ወር ሙሉ ወይ ማስረጃ ቢኖረኝ ወይ የሆነ ነገር ቢኖር ዝም ብዬ መቀመጥ አልፈልግም። ፕላስ የሱን ስም ሚዲያ ላይ ማንሳት ምናምን ብፈልግ 11 ወር ሙሉ አንቺም ጋር መገኘት ይቻልሽ አቡ፣ ብዙ ሚዲያ መገኘት ይችላል። ገባሽ? ይቺ ልጅ ስትለቅ ሶላናን አናቃትም በአካል እንዳልኩሽ ስትለቅ የቤተክርስቲያን ግሩፕ ላይ ወስዳ ሄደን ቁጥር ላከችላት። ከዛ በኋላ አንቺ ቤትም እንደምትቀርብ ሳርዬ ጋርም እንደምትቀርብ አናውቅም። ግን እዛ ጋር ብዙ ሰው እንዳለችው ሶሊያና ገብቶ ብለዋታል። ግን ሊወጣላት የቻለ ሰው የለም አይደለ? ግቡ ስንባል ገባን። ገባሽ? እዚህ ጋር ያጣናት እህታችንን ነው። ከዚህ በኋላ እኛ የምናጣው ነገር የለም፣ የሚያስፈራን ነገር የለም፣ የምናጣው ነገር የለም። እሷን ካጣን በኋላ ሁለት ቻፒን ጥያቄ የመጣሁበትን ምክንያት አሁን እኔ ልጆች ይዤ ያለሁትኝ ግብጽ ነው ያለሁትኝ እና እህቴ በጣም ዲፕሬሽን ውስጥ ገባች እና ፈራሁኝ ሌላ ነገር እንዳታረግ ብዬ ማለት ነው። ቻፒን እጠይቀዋለሁ እዚህ ጋር እዚህ ምን ብለው ከለቅሶ ደርሳ ስትመጣ እህቷ ራሷን ያጠፋችው ኤደን እና ቻፒ ግንኙነት ስላላቸው ነው።
ተብሎ ማለት ነው። ታውቂያለሽ የሰው ወሬ ብቻዋን ናት እዚህ ጋር እኔ የለሁም ምናምን። እኛም እንደሱ ካፍቴሪያ ነው ያላት ገባሽ? ኢቨን የሌላ ሀገር ዜጎች እየመጡ አንቺ እንደዚህ ያደረግሽ እያሉ እየተናገሯት ማለት ነው። ይህም ሀቅ ይውጣ እዚህ ጋር። ቻፒ እውነት ከኤደን ጋር አንተ ግንኙነት አለክ ወይ? ስለ እንደዚህ ስለተባለስ ነገር ታውቃለክ? ልመልስልሽ? መልስልኝ። እኔ በፍጹም እንደዚህ አይነት ነገር የለኝም። እኔ ኤደን እንደ እህቴ ነው ማለት የምታውቂው ነው። ያው ያለንን ግንኙነት የእሷም ጓደኛ የእኔ ጓደኛ ነው። ድምፅክ በደንብ አይሰማም ቻፒ። እሺ አሁን እስኪ ይሰማል? አዎ ማይኩን እንደዚህ ማድረግ ትችላለህ ከፈለግ በደንብ እንዲሰማ ማለት ነው። ይሄ ድምፁ እንዲሄድ ይሰማል አሁን? አዎ እሺ። እንደዚህ አይነት ነገር ማንምም አይልም፣ ማንም ሊል አይችልም። ምክንያቱም እኔና ኤደንን በደንብ ሰው ያውቀናል፣ እሷንም ያውቃታል። የእሷንም ቦይፍሬንድ ምናምን በቃ ላይፋችንን ምናምን ማንም ሰው ስለሚያውቅ በእርግጠኝነት እኔን ከኤደን ጋር ማንም ሰው እንደዚህ በእንደዚህ አይነት ወይ አይጠረጥርም። በጣም ተወቅቷል፣ በጣም ተወቅቷል። እንደማመጥ አንዴ እኔ አልገባውም። እንደማመጥ ሀያት እሱ ሲያወራ አንቺ ስታወሪ ማንም አልገባብሽም። እኔ ሚዩት አድርጌ እሱ ሚዩት አድርጎ ነበር። ስለዚህ ነፃነቱን ስጩና ከሀ እስከ ፐ ያስረዳን። ከዛ ደግሞ እኔ አንቺ ስትናገር ያስኳቸው 3 ነጥቦች አሉ። እነሱን ጥያቄዎች እጠይቅሻለሁ። ኔክስት ለእናንተ ብቻ ነው የተወራው። ለእናንተ ብቻ ከሆነ የተወራው ምክንያቱም እነሱን የሚያውቅ ሰው ሁላ እኔን ያውቃል። ተረተሽኛል አቡ። እነሱን የሚያውቅ ሰው ሁላ እኔን ያውቃል። እኔን የሚያውቅ ሰው ሁላ እነሱን ያውቃል። ከእነሱ ጋር ክሎዝ የሆነ ሁሉ ከኔ ጋር ክሎዝ ነው። በህይወት ዘመኔ ይህን ነገር ሰምቼው አላውቅም። ምክንያቱም አብረን ነው የምንውለው። ላይክ እንደነገርኩሽ ነው። የእሷም ጓደኛ የእሷም ቦይፍሬንድ የኔ ጓደኛ ነው። በጣም ረዥም ጊዜ አብረን ነን። ያው በመሀል መጣላት መጋጨትን ቢኖር ምንም የሰው ኖርማል ህይወቱ የለም። እዛ ቢሆንም ማንም ሰው እኔ ጋር እንደዚህ አይነት ነገር ሰምቼም አላውቅም። በዙሪያም ያለ ሰው እንደዚህ ብሎኝ አያውቅም። አይደለም በዙሪያ ያለ ሰው በእነሱም ዙሪያ በእኔም ዙሪያ እንዳልኩሽ ያሉት ሰዎች በእንደዚህ አይነት ወይ አይጠረጥሩም አይሉም። ለእነሱ ብቻ ከተባለ ልክ ነው። ብዙ ሰው ለአንቺ ብቻ ሰምተሽ ከሆነ አሮኖ አላውቅም እንጂ እንደዚህ አይነት ነገር አይባልም። አሁን ጥያቄሽን ከጨረሽ እኔ ስለ ሙሉ ዲቴሉ ልግባ። አንዴ አንተም ስትናገር ነጥብ ይዤ ጥያቄዎች ስለምጠይቅ የእሷን ልጠይቃት እና ከዛ ወደ አንተ ንግግር እንሂድ። እሺ ከመጨረሻው ልጀምር። መጀመሪያ ጥንቆላ ነው የእሱ ጥንቆላ ነው እህቴን የገደላት የእሱ መድኃኒት ነው ብለሽ ነበር። አሁን ደግሞ እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሽፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልች ነው። እና የቱ እያለ ነው የምልሽ? እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦልሬዲ እህቴ ከሞተች በኋላ እንደዚህ እያሉ ነበረ። ገባሽ? ኦልሬዲ እሷ ሞታለች። እሷ እንደዛ ሆነ ያጠፋችው ኤደን ከቻፒ ጋር ግንኙነት ስላላት ነው የሚባል ነገር አለ። ስለዚህ ይሄ ነገር እውነት ነው ወይ ብለሽ ከጠይሹ ጭንቅላትሽ ውስጥ ጥያቄ አለ። አሁን እሱ እውነት ነው እኔና ኤደን ጭንቅላትሽ ጥያቄ አይደለም ያለው፣ እኛ እናውቀዋለን። ሀቡ እሱም ያውቀዋል፣ እኛም እናውቀዋለን። ነገር ግን ኢቭን ሌላ እኔ ስክሪንሾትም ላይቭ ላይ የሚያላረኩት ነገር አለ። አሁን በቀደም ከተነሳ በኋላ ማለት ነው። ኢቭን እሱ አይቶ ላይሆን ይችላል። ሌላ ብዙ ቤቶች እየተከፈተ ሲሆን ነበር። ስለዚህ ጉዳይ እንዳልሆነ ካወቅሽው ላነሳ የፈለኩትን ቻፒ ሀቡ ልንገርሽ፣ ላነሳ የቻልኩበትን ምክንያት ልንገርሽ። እኛ በቀደም ከዚህ ቤት ከተወጣ በኋላ ብዙ ቤት እየከፈቱ የራሳቸውን አስተያየት ሲሰጡ ነበረ። እስክሪንሾት አላረኩም። ኮመንት ላይ ምን እያሉ ነበረ? ታዲያ እህትየው ለምን አብራ ተኛች እያሉ ነበር። ብዙ ቤት ማለት ነው። ማናት ኤደን ከቻፒ ጋር ተኛች እያሉ ነው የሚያወሩት። ለምን እህትየው ታዲያ አብራ ተኛች? 3 እህትማማቾችም ያፈቁት ነበረ እየተባለ ነበር በየቤቱ ማለት ነው። ጆሮ ለባለቤቱ ባዳ ነው። ሜቢ ይህን ነገር ቻፒ ላይሰማ ይችላል፣ አላውቅም። ገባሽ? በማውቀው ነገር ነው መፍረድ የምችለው። ኤደን እህቴ ሞታ ከመጣች በኋላ እዛ ለቅሶ ጨርሳ ስትመጣ ኢቨን የሌላ ሀገር ከስተመር ዜጎች አንቺ እንደዚህ አድርገሽ አይደል እንዴ እያሏት ማለት ነው ነበረ። ገባሽ? አሁን እኔ እዚህ ጋር ለምን ቻፒን ጠየኩትኝ? እዚህ ጋር ህዝብ አለ።
ሁሉም ሰው የተለያየ አስተያየት ሲሰጥ ነበር አይደለ? በየቤቱ እየከፈተ እዚህ ጋር ቢያንስ የሚያውቀው እውነቱን ቻፒና እኛ ስለሆነ እሱ እውነቷን ያውጣ ብዬ ነው። ገባሽ? ሌላ ምክንያት የለኝም። ለህዝቡ መልስ ለመስጠት ያህል ነው ማለት ነው። ልክ አይደለም። አሁንም አቢባ ልክ አይደለም። አሁንም ያለው ነገር ልክ አይደለም። ቅድም ያለችውና አሁን ያለችው ራሱ ልክ አይደለም። የትኛው እስኪ ንገረኝ። ቻፒ ከእውነት ውጭ ምንም ስለማልናገር ቅድም ያልኩትና አሁን ያልኩት ሊምጣጣ አይችልም። ልክ አይደለም ያልኩት ጠይቀኝ እስኪ። ልክ ያልሆነ ቅድም ያልሽው ሰው ብዙ ሰው ያወራል፣ ብዙ ሰው ነገር ሚዲያ ላይ አለ። አሁን ደግሞ አንዴ ከዚህ በፊት ከላይቭ በፊት ይቅርታና ልክ ነው። ትናንትና ነው ላይቭ የነበር ነው አይደለ? ከትናንት ወዲያ ወይም ምናምን ከትናንት ወዲያ በፊት ሰዎች እያሉ ሊነጋገሩ የሚችሉት አሁን ደግሞ መልሳ ላይቭ ላይ የሚያውቁን ሰዎች እሱንም የሚያውቁት እኛንም የሚያውቁ ማለት ነው እንጂ ስለ ላይቭ አላወራሽም። ላይቭ እኮ አሁን ለምን አነሳላችሁ ነገር ሰው አያውቅም። እኔም ሰምቼ አላውቅም አላደል ቻፒያውን እኔም ሰምቼ አላውቅም አላደለ። እንደዛ ሲል እንኳን እንደዚህ በዚህ አካባቢ ያለ ሰው ላይቭ ላይ የተለያየ ላይቭ ቤት እንዲህ እያሉ ኮመንት ሲያደርጉ ነበረ። ስለ ላይቭ ታዩና ስለ ሪያሊቲው ስናወራ አንቺንም እሱንም የሚያውቋችሁ ሰዎች ኤደን እና ቻፒ ግንኙነት እንዳላቸው ያወራሉ። ጭምጭምታ ሰምተሻል አንቺ? ቻቢሎ አዎ መተው ጠይቀዋል። በስትክክል መጀመሪያ ስራ አልገባም ትላለች ኤደን። እኔ እዛ ሆኜ ማለት ነው የመጣሁት፣ ልጆች ትቼ ነው የመጣሁት እዚህ ማለት ነው። በቃ ማልቀስ ነው እንዲያሉ እያለች ማለት ነው። ማልቀስ ነው ምናምን ስል ፈራሁኝ። እኔም መጣሁኝ እዚህ ገባሽ? ከዛ ግን ቻፒ አሁን ሰው ኤደን አጠገብሽ ናት። አንዴ መታ ልትናገር ትችላለች። ይሄን ነገር ሰምታ ታውቃለች አታውቅም የሚለውን ነገር ኤደን አንቺና ቻፒ ግንኙነት አላችሁ ተብሎ ተወርቶ አንቺ ጆሮ ደርሶ ያውቃል? ለምን አልነገርሽኝም ታዲያ? የት እንገናኛለን? ቆይ አንዴ ሀቡኔ ልጠይቀው። ቻፒ እናንተ ለለቅሶ ከደረስን መጨረሻ ቀን ካወራሁ በኋላ አግኝቻለሁ አናውቅም። ግን ከዛ በፊት ቆይ ንገር ብጠይቅን ከአንተ ጋር ማውራት ያቆምኩት ያላውራና ከዛ ትጠይቀኝ። እሷም ችግር የለውም እኮ የማወራው እውነት ነው። እኔ ከአንተ ጋር ያወራሁት መጨረሻ ቀን ኢትዮጵያ ሄደን አይደለ? እስካሁን እያወራን ነበር በደንብ ልክ ነኝ? የሆነ ነገር ካለ ትጠይቀኛል። አይ ውሸትሽ ነው በለኝ። እኔ እናንተ እናውራ። ጋሽ መቼ ነው ለመጨረሻ ጊዜ ያወራችሁት? ከቻፒ ጋር ኢትዮጵያ ሄጄ ለለቅሶ ሄደን ኢትዮጵያ ማለት ነው። ከዛ አወራሁትኝ እህቴ እንደዚህ ሆና ጠበቀች ምናምን ላኩለት ብቻ እዛ ጋር ያለውን ነገር። ከዛ በኋላ ወሩ ኤግዛክትሊ ጊዜው የዛሬ ስንት ወር? ለቅሶ ላይ አሁን ማንሳት የምፈልገው ነገር ስላለ ምትጠይቅኝን ጥያቄ አንቺን ጠይቅኝ፣ የሁለታችሁን መልስ አድርጌ እኔም ደግሞ የሁለታችሁንም ጥያቄ የምጠይቀዋለኝ። ችግር የለውም። ስለዚህ ማውራት ያለብንን ነገር ጥቅልል አድርገን አንዴ እናውራና እኔም መልስ ልስጣችሁ ለሁለታችሁ። ምክንያቱም ለምን መሰለሽ አሁን ሁለቱም የሚያወሩት ነገር እየተጋጨ ነው። አያት ከራሷ ከምታወራው ጋር እየተጋጨ ነው። ችግር የለም ቻፒ ተጋጨ ምትለውን ጠይቀኝ እኮ ልጨርስልሽ። አሁን አቢባ እየሰማሽ ከሆነ መጀመሪያ በሰው ነው የተባለው አይደለ? መጀመሪያ በሰው ከሆነ ዛት ሚንስ በሰው ከሆነ በሰው ላይ ከሆነ ሄደንም አለች እኔንም አለች። እኔ እና እሷ እስከ ለቅሶ ድረስ እናውራ ነበር። ሄደንም ትሰማ ነበር፣ እኔም ትሰማ ነበር፣ አያትም ትሰማ ነበር። ምኑን ቆይ እኔና አንቺ ግንኙነት አለ ተብሎ እኔ ደርሼ ስመጣ ነው አልኩህ እኮ ቻፒ። ለቅሶ ምን እንዳሉ ታውቂያለሽ አቡ? እኔ ይኸውልሽ አሁን እዚህ ጋር ነግሬሻለሁ አይደል? በውስጥ ልልክልሽ እችላለሁ። እሺ በቃ ጠይቂና እኔ ልመልስ። አሁን እንደዚህ ቆይ ኤደን እውነት ካወራ ያቡ ግንኙነት አላቸው ያለሽ ለምን እዚህ ጋር መጥቶ አዎ አይለንም? በፊት ለፊታችን አቡ አይመጡም። ስሚ እኔ ለቅሶ ደርሼ መጣሁ ነገርኩሽ እኮ ነው የመጨረሻ በቃ ያውራ አያትም አንድ ጓደኛ አለችኝ ሀቡ፣ አንድ ይቅርታ የጠየቀችኝ ልጅ አለች። ላስገባት ማለት መተሽ አንቺ እንደዚህ ተብሎ እየተወራ ነው ያለው ብላ ያለችኝ ልጅ አለች። አስፈላጊ አይደለም። ይሄ ነው እኮ አሁን ቻፒን የማወራለን ሰው ጠይቆኛል። ሪዝን ሊሆን አይጋይም። እኮ አንድ ጥያቄ ልጠይቅህ። እኔ እያወራን ነው። እኔ እኮ ወደ እንትን ታውቃኛለህ አይደል? ቻፒ በደንብ ነው የምንታወቀው አይደለ? የሆነ ነገር ሲኖር እኔ ፊት ለፊት እንጂ ወደኋላ እንደማለት ምናምን ሁሉ ነገር ታውቃለህ አይደለ? እናወራለን። አዎ እናወራለን። ለቅሶ የሄድኩ ጊዜ አሁን ጥያቄውን በቃ ጥያቄውን ወደ ጀምሪ። ለመጨረሻ ጊዜ ካወራችሁበት አልኩሽ። ለለቅሶ ሄጄ ለለቅሶ እስከሄድ ስፖርት ድረስ እስከሄድ ድረስ
ኤርፖርት ድረስ ግን እያወራሁት ነው። ኢቨን ኢትዮጵያ ሆኜ አውርቼዋለሁ። ከቀብሩ በኋላ አላወራሁት። የዛሬ 11 ወር ማለት ነው። አንቺና ቻፒ ለመጨረሻ ጊዜ ያወራችሁት? ኢቨን አይቼውም አላውቅም። እሺ ጥሩ። የዛሬ 11 ወር ከዛ በኋላ ለምንድን ነው ከቻፒ ጋር ቤስት ፍሬንድ ነበራችሁ? ለምን ተዘጋጋችሁ? ምንድን ነው ምክንያትሽ? በዚህ በእንትኑ ነው። መጀመሪያማ ጓደኛ ነን። በደንብ በጣም ረጅም ዓመት ጓደኛ ነን እኮ። ልክ ከሞታች በኋላ ነገርኩሽ። ትላንትና ነገርኩሽ ሪዝኔ። ትላንትና ልክ እህቴ ተቀብራ ልጅቷ የሆነች እህቴ ጸበልን ታስጠምቃት ልጅ ነበረች አልኩሽ እኮ። ከዛ በኋላ አልመጣችም ነበር። ልክ ከተቀበረች ከሁለተኛው ቀን ነው ከሶስተኛው ቀን በኋላ ብቻ መጣች። ኦኬ ቆይ መጣልኝ። በቀደም ያልሽው እህትሽን ጸበል የምታስጠምቃት ልጅ እሱ መድኃኒት አሰርቶባት ነው ስላለችሽ ነው አንቺ እሱን የዘጋሽው? ለምን ያቅ ነበረው አለችኝ። ይሄ ነገር እንትን ይላል። ያቅ ነበር ወይ ስለ እሷ ገባሽ? ቻፒ የት አለ ወንድ ልጁ አባት አለ። ሲጀምር ስሙንም አታውቀውም ስትለኝ አለ። ምን ነው ጓደኛዬ እኮ ነው ፍሬንዴ ነው ገባሽ? ፍሬንዴ እኮ ነው። ምን ነው ስለ እሷ ያቅ ነበር እንዲ አለችኝ። አዎ ያውቃል። ምክንያቱም ስለሚያውቅ ስለምናወራ ገባሽ? አዎ ያውቃል እናወራለን ስላት ኦኬ አንቺ ነሽ የገደልሻት አለች። ይህንን ነግሬሻለሁ ባለፈው። አንድ ሁለተኛ ነገር ነጥቡ የስሙ የተባለው ነገር ሀቡ እኔ ሄጄ ቆይቼ ነው የመጣሁት ኢትዮጵያ። ያውቃል እሱ። አንዴ አይደለም ሁለቴ ሶስቴ ነው የሄድኩትኝ አሁን ኢትዮጵያ ማለት ነው። የሆነ ሰዓት ተመለስኩ። ኢቨን ከሌ ሰው አይገባም። አሁን እኛ ሶስታችን ስለምናወራ ነው ገብቶሻል። እንደዚህ እያልኩ ያስረዳሻለሁ። ስመጣ ማለት የመጀመሪያውን ስመጣ በቃ ምን ብዬ ልንገርሽ ሰው ምናምን እንደዚህ በቃ እንትን ይላል። ኢቨን አሁን ነው ከ10 ደቂቃ በፊት ከሌ ቢመጣ እኔ እኮ የተቀየምኩሽ አለኝ። እንደዚህ ማውራች ምናምን የሆነ ሰው መጥቶ ሆነ ከእሱ ጋር እንደዚህ ስለተኛሽ ምናምን ተብዬ ነው እንደማታደርጊው አውቃለሁ ምናምን አለ። እሱ በእርግጥ አይሰማም፣ ላይሰማ ይችላል። እኔም በሰው ነው። አንደኛ የሆነ አረብ የሚያወራ መጥቶ የነገረኝ፣ ሁለተኛ ጓደኛዬ ራሱ መጣ ኮስታር ብላ ጠየቀችኝ ቤት ድረስ ማለት ነው። እንደዚህ ታውቂኛለሽ አልኳት። ገባሽ? ከምን ተነስተው ነው ሰዎች ከምን ተነስተው ነው ከገዛ ከእህትሽ ፍቅረኛ ጋር ትተኛለሽ ብለው የሚያወሩት? ከምን ተነስተው? በጣም ስለምንገናኝ በጣም ነው ነገርኩሽ። በጣም ፍሬንድ ነን ከምትይው በላይ ነገርኩሽ እኮ። ኢቨን አልኩሽ እኮ ከእሱ ጋር በጣም ፍሬንድ ነን። በጣም ከምነግርሽ በላይ ጓደኛ ነን። አብረን እዚህ ነው የምንውለው፣ ካፍቴሪያ ነው የምንውለው። ከዛ የሆነ እንትን ስንል እንሄዳለን ማለት በጣም ጓደኛ ነን። የኔና የሱ አብሮ መዋል፣ አብሮ መስራት፣ የስራ ባልደረባ፣ የሰፈር ልጅ እኛ ያለንበት አካባቢ ያውቀዋል። ራሱ ሊውል ይችላል። ለምንድን ነው ይሄ ነገር እንዲወራ የፈለጋችሁት? ማን ያወራው? ያወራውን ሰው አምጡት እዚህ ጋር። እኛ ያለንበት አካባቢ ራሱን ቻፒም ያውቀዋል አይደለም? አሁን በፊትም ቢሆን ፎሎ ነው የሚያደርጉሽ። ገብቶሻል? የአንቺን ውድቀት የሆነ ነገር ነው። በጣም ነው ወደ የሚዛመተው። ከዛ ኢቨን በቢዝነስ ደረጃ ለምትዩ ማለት ነው። አሁን በቢዝነስ ላይ ነው ያለው፣ እኔም በሱ ስራ ላይ ነው ያለሁት። እንደው እሱም አንድ እኔም አንድ ነው ያለን። አሁን ካፍቴሪያውን ምን የምልሽ ገብቶሻል? አንድ ነው ያለን፣ እሱም አንድ ነው ያለው፣ እኔም ነው የምሰራው። ኢቨን የሌላ ሀገር ዜጎች አሉ መጥተው እንደዚህ እያሉ ለቅቄ ነበር። እንዲህ በቃ ማለት እንደዚህ ለማን ታሳምኛለሽ ምናምን። ትላንት ሪዝን የመጣሁብሽ ሪዝን ምን ብዬሻለሁ? አቡ እኔ እንደዚህ ተብሎ ተወርቷል። ቻፒ እንደዚህ አይነት ነገር አላደረኩም ንጹህ ነኝ ካለ እኛ ደግሞ ስሙን እንደዚህ ካልን እንሂድና እንማል ነው ያልኩት አይደል ነው ብዬሻለሁ። ማስረጃ ለምትዩ አቡ እኔ ያውቃል በደንብ ነው የሚያውቀው ቻፒ። ማስረጃ ብለሽ እንደዚህ እኔ ማስረጃ ቻፒ ታውቃለህ። እኔ አንድ መረጃ ቢኖረኝ ቮይስ ላይ ስለ እንደዚህ አይነት ነገር በደንብ ነው የምታውቀኝ፣ እንተዋወቃለን። አንድ ነገር ቢስ ታውቀኛለህ። የት እንዴት ነው ሄጄ እንደምከስ ኬዝ እንደምከፍት ምናምን ታውቃለህ አይደል? ዋሻው ማስረጃ ቢኖረኝ ጠይቂው። ትክክለኛ ነገር ነው የማወራው ሀቡ። የሆነ አንድ መረጃ ቢኖረኝ ሄጄ እከሰዋለሁ። ገባሽ አይደል? እከሰዋለሁ። ምንም የለንም እኛ ፍርድና ፍርድ እየጠበቅን ያለ ነው ከእግዚአብሔር ነው። ምን አልኩኝ? እንሂድ ቻፒ እንማል። ለምን ሰው እንደዚህ የተደረገበት ያለ ስሙ ስም ከሰጠ ነው ወደ ራሳችን ነው የሚመጣው። እኔ ነኝ ኃላፊነትና የምወስደው። ገብቶሻል? ቻፒ እንደዚህ አላደረገም ሲባል እኔ ነኝ ኃላፊነትና የምወስደው ሙሉ ኃላፊነትና። እንደዚህ ነገር ሄደሽ ስትሚ አቡ አንቺ ሙስሊም ስለሆንሽ ነው እንጂ አሁን እንደዚህ ክርስቲያን ሰው ያስገባ ያውቃል በደንብ ያወራል። እኔ እንደዚህ አላደረኩኝም። እኛ አሁን አምነናል። ምንድን ነው ያመነው? እህታችን አውርታለች። አዎ ያውቃል ለፍራች። ስለዚህ እሷ ሞታለች። ገባሽ አይደል? እኛ እያደረግን ያለ ነው ቻፒን ነው። ቻፒ ሰርች አዎ ቻፒ ነው ብለናል። አዎ ብለናል። አልካልኩም። ቻፒ እንደዚህ ነገር አላደረኩም ሲል እንሂድና እንማል። እዛ መሄድ የማይችልበት ሁሉ እጠብቀዋለሁ መሄድ እስከሚችልበት ጊዜ ድረስ ኢትዮጵያ ማለት ነው። ኢትዮጵያ ሄዶ ወረቀት ምናምን ይመጣል ተብሏል። እሱም በውስጥ በእንትን ይሄ በቄሱም በምንም ይጨረሳል እንዴት እንደምንሄድ ገባሽ አይደል አቡ? አሁን ፕሮግራሙ ላይሆን ይችላል ላይሆን ይችላል። ፕሮግራሜ እንደዚህ ነው እሄዳለሁ ሲል ሄደን እንማል።
አዎ ብያለሁ። ሄደን እንማል ያልኩት ገብቶሻል? የት ያቅ አሁን እሱ አንዴ ልጨርስ አንዴ። አዎ አንደኛ ነገር፣ ሁለተኛ ነገር እንደዚህ ያለ ስም ሰተ ነው ከሆነ ገብቶሻል? እኛ የእህታችን ደም ነው ያጣ ነው ገብቶሻል አይደል? ገንዘብ አይደለም ነግሬሻለሁ። ትናንትና ብር አላችሁ እናንተ ጋር የለንም ብዬሻለሁ። እሷ ግን አለኝ ብላለች፣ ግን እሷ ሞታለች ገብቶሻል? ብርኛ አለን ነፍስ ነው የነፍስ ነው ገብቶሻል? አንዴ ለውረት የነፍስ ነው እየጠየቅን ያለውን እኔ ምንድን ያልኩት አሁን ይሄ አንቺ ጋር ስለመጣን አይደለም አይደለ አቡ ዋናው ነገር ፈጣሪ ጋር ነው መሄድ ያለብን አይደል? አንቺ ሀቅ ታውጫለሽ፣ እዚህ ጋር ታስወሪናለሽ ምናምን። ከዛ እኔም እንደዚህ አሁን ለሱ ውሸት ከዋሸው ገብቶሻል አቡ እኔ ያለ ስም ተጥቼው እህቴ እንደዚህ ያደረገ ብዬ ካልኩኝ እንምላለን። የት ዘብር ገብርኤል የሚባል ቦታ አለ ያውቃሉ። ክርስቲያን ገብቶ ሊያስረዱሽ ይችላሉ። ልክ ነው። እዛ ሄዶ እሱ አላረኩም ሲል ወደ እኔ ነው የሚመጣው እንዳለ ያለ ስም የሰጠሁት የሚደርስብኝ አደጋ እንዳለ እንደዛ ነው ገብቶሻል? ይሄን ብቻ ነው የጠየቅነው እኛ ሌላ ነገር አልጠየቅነውም። አንድ በይ። ሁለተኛ ነገር አንድ ነገር ይቅርታ፣ የሰው ስም መጥቀስ አልፈልግም። ቤትሽም እንደዚያ ነገር አይወራም። እቺ ልጅቷ ምን አለች መሰለሽ አቡ አስቢበት። ገና ስማቸውን ዲሲ ብዬ ስጠ ይሄ ነገር ደግሞ ቻፒ በውስጥ በደንብ ታውቃለህ። ስለዚህ ነገር ታውቃለህ በደንብ ልንገርክ። ገና ዲሲ ብዬ ስጠራ አለች። እየሰማች ነው አቡ። ፎቶ ተላከላት ላኩላት። ከሬ አልልም እሱ በደንብ ያውቃል ውስጡ ለምን እንደሚያክራቀሽ። ከዚህ በፊት እኛ የራሳችን ነገር የምናውቀው ነገር ስላለ ማን እንዳላከላት ስም አልጠራም። ማን እንዳላከላት በደንብ ያውቃል ልቡን። ገባሻ አቡ? እኔ በልጄን ያውቃታል። እኔ አንድ ልጄን ይሳኝ አልኩት። አንድ ልጄን ይሳኝ። ልጄ ለልጄ መስዋዕት እንዴት እንደምከፍል ሁሉ ነገር ያውቃል። አንድ ልጄን ይሳኝ። እኔ ልጅቷን አልኩሽ የተላከላት እንደዚህ ልጅቷን ካወሯት ከዚህ ከተወራ ከተፖሰተ በኋላ ከግሩፕ ከቤተክርስቲያን ወስጄ ከማውራት በፊት አንድ ልጄን ይሳኝ አላወራት አውርቻት አላውቅም። ግን አላውቃትም ኖርማል እዛው ሰፈር ነን አንታወቅም። ግን ስሚ ምን እንዳረጓት ልጅቷ አሁን ልጅቷ ማስረዳ ስላልቻለች ነው እንጂ ኢቭን ከድተዋታል። በምን ከዷት በይ ዲሲ እሷ ካለችበት ሰፈር እኛ ሰፈር ድረስ ቻፒ እና ዳኒ ብቻ ናቸው ዲሲ በዲሲ የሚጠሩት ስም አይደለም አይደል? ዲሲ ገና ሲላክ ነው ፎቶ የተላከላት። ይሄን ታውቃለች ቻፒ ስም እንዳታስጠራኝ ሌላ እንትን እንዳለ አይደለም። እኔ ዛሬ ተወሩ ይወጣል ቪዲዮ ሀቡ ለዚህ እውነት የእኛን ምልክት ፈልገሻዎች ገና ምን አለች መሰለኝ ሶሊያና ዲሲ ገና ስል ፎቶ ተላከላቸው እንደ ማለት ነው። ከዛ ቆይ ልጨርስ ጠይቀኛቸው ሰው ነው እንደዛ አይደለም ያለችው አይደለም ጥያቄ ሳይሆን ነው ታውቃለች ቻፒ ነው ታውቃለች በዲና በሲ የሚጀምር ወንድማማቾች አቢባ እዚህ ጋር ምን መሰለኝ አቡ ታውቃለች በዲና በሲ የሚጀምር ወንድማማቾች ስትል ፎቶ ተላከች። አንድ ነገር ወይ ብላ ፎቶ ላከችልኝ። ያ ማለት ይኸውልሽ አንድ ነገር አለ አይደለም ታስረዳለህ። እሷ ስጨርስ ቆይ እኔን ታውቃላችሁ ልጅቷ ማለት ነው ነግሬሃለሁ። ስማ ስምል ራሱ ታውቃለህ አይደለ? እኔ ምንም የማውቀው ነገር የለም። ታውቃላችሁ አንቺ ብቻ እሱን ተይው። አንተ ታውቃለህ አትይው ጭራሽ ከኛ ጋር አውሪ። እኔ ነጥቦች እያዝኩ ነው። ከዛ ጠይቅሻለሁኝ። እኔ ታውቃለህ ምናምን ምንድን ነው የማውቀው? ታውቃለህ ምናምን እሱ እንደሌለ ጉዳይ ከዛ እሱ ሲያወራ እኮ ስጠይቀኝ እኔ መልስለታለሁ ያለችው ገብቶሻል። አውራሽ እኛን ነው የሚያወራል ማለት ከህዝቡ ጋር አውሪ። 15,000 ሰው አለ። ከ15,000 ጋር አውሪ። እሱ ከሁላችሁም ጋር ነው እያወራልት እያስረዳሁት ከላቴ ያ ነገር እንድትይዙ ነው። ገባሽ አቡ? እንድትይዙ ነው። ታውቃለህ ብለሽ ስትይ የማውቀውን ነገር የምታወሪ ነው የሚመስለው። እኔ የማውቀውን ነገር ነው። ችግር የለውም። አንተ የምትጠይቀኝ ትጠይቀኛለህ አይደለም። አንቺ የሚሰማሽን አውሪ እንጂ እኔን ታውቃለህ ነው እንደዚህ ታውቀኛለህ። አይ እሺ ችግር የለውም። እሱ ችግር የለውም ያልኩበት ሪዝን አቡ። ከዛ ልጅቷ ምን አለች? እንደዚህ ዲሲ ሲባል ፎቶ ተላከልኝ አለች። ኦኬ አይደለም ሲ የሚጀምሩ ወንድማማቾች ብላ ቪዲዮ ስትሰራ ይሄ ነው ወይ ብላ ላከችላት። ስክሪንሾት ኤቭሪቲንግ ተልኮልኛል። ሰሊና ልካልኛለች። አሁን እውነት እንዲወጣ ነው። አሁን እኔ ጉዳዬ ምንድን ነው? አሁን እሱ ይጠይቀኝ ልክ አሁን እንደጨርሶ እኛ አሁን እኔ ያልኩሽ ገንዘብ አላጣንም፣ ገንዘብ አይደለም የተሰረቅ ነው አላልንም። ገብቶሻል አይደል? ገንዘብ ተዘርፈን አላችሁ። ልጅቷ መጠስጠይቅ እህቴ እንደዚህ ብላ ለፍልፋ ሞታለች። ኦኬ ትላንትም ያልኩሽ መረጃችሁ የለኝም። መረጃ ለእንደዚህ አይነት ነገር መረጃ መቼም ቁጭ መረጃ ቢኖረኝ እኮ እሄዳለሁ። የለኝም። አንድ እና አንድ አሁን ኤደን እህትሽ ነፍሷን ይማረው ራሷን ስታጠፋ አንቺ የት ነበርሽ? ዱባይ። ስለዚህ አላልሰማሽም። እህትሽ ያለችው ለእንትና ነው ለሀያት ነው። ሀያት ናት የነገረችሽ። ምኑን ነው የነገረችኝ?
ስለሱ እህትሽ ስለተናገረ ሀያት ነገረችን። ከዛ ደግሞ የሆነች ልጅ አለች